ሰላም እንዴት ናችሁ? እኔ ራነኝ ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን የምናየው ፋርማኮቴራፒ ኦፍ ዲኤም ፓርት 2 ይሆናል። ቪዲዮውን ላይክ ሼር ማድረግ እንዳትረሱ። ማንኛውም ሐሳብ፣ አስተያየት፣ ጥያቄ እንዲሁም እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ አስቀምጡልኝ ይደርሰኛል። ሰብስክራይብ ማድረግ ደግሞ የቻናሌ ቤተሰብ ሁኑ። ዛሬ የምንጀምረው ፓቶፊዚዮሎጂ ኦፍ ዲኤም ይሆናል። በባለፈው ፓርት 1 ቪዲዮ ሰርቻለሁ። ያላያችሁት ካላችሁ ተመልሳችሁ እዩት። በጣም ጠቃሚ ቪዲዮ ነው። Now let us continue to today's video. The most common types of DM የሚባሉት እንግዲህ ታይፕ 1 እና ታይፕ 2 DM ናቸው። እነዚህም ታይፕ 1 እና ታይፕ 2 DM እንግዲህ ፓቶጀነሲሳቸው የተለያየ ነው። በባለፈው እንግዲህ ታይፕስ ኦፍ DM ስናይ እንግዲህ ታይፕ 1 DM የምንለው ምንድነው ብለናል? Due to what the destruction of the beta cell there is a total absolute deficiency of insulin ነው። አብሶሉት የሆነ ኢንሱሊን ዴፊሺየንሲ አለ ብለናል። ይህ የሚሆነው ደግሞ በቤታ ሴል ዲስትራክሽን ነው ብለናል። Therefore, pathophysiology of type 1 DM is what? How the beta cell is distract. Beta cells እንዴት ነው ዲስትራክት የሚሆኑት የሚለውን የምናየው ይሆናል። በተቃራኒው ታይፕ 2 DM ደግሞ ኢንሱሊን አለ፣ ነገር ግን ወይ ኢንሰፊሺየንት ነው ወይ ኖርማል ነው ወይ ሲንተሲስ ነው ወይ ሴክሬሽን ነው or in authorized insulin receptor resistance develop አድርገዋል። How this is will formed? እንዴት ነው ይህ የሚፈጠረው? ኢንሱሊን ሪሴፕተር እንዴት ሬዚስት ሊያደርጉ ይችላሉ? ኢንሱሊን ሲንተሲስ እንዴት ሊቀንስ ይችላል? ኢንሱሊን ሴክሬሽን እንዴት ሊቀንስ ይችላል የሚለውን የምናይ ይሆናል። ያ የታይፕ 2 DM ፓቶፊዚዮሎጂ ነው ማለት ነው። የታይፕ 1 ፓቶፊዚዮሎጂ ስንመለከት እንግዲህ ጄኔቲክ ፕሪዲስፖዚሽን ወይም ሰስፒቴቢሊቲ አለ። ምንድነው? በጄኔቲክ ወይም በዘር እንግዲህ አንዳንድ ሰዎች ምንድነው ሰስፒቴብል ይሆናሉ። ያ ማለት ምንድነው? ለኢንቫይሮንመንታል ኢንሳት፣ ለቫይራል ኢንፌክሽን ወይም ለሆኑ ቶክሲክ ኬሚካሎች ምንድነው በዘራቸው የሆኑ ሰዎች ሰስፒቴብል ይሆኑ አሉ ማለት ነው። ሌላኞቹ ደግሞ ምንድነው አውቶ ኢሚዩኒቲ ነው። ለአውቶ ኢሚዩኒ ዲዚዞች ምንድነው ሰስፒቴብል ይሆናል። ዲቱ አውቶ ኢሚዩኒቲ እና ኢንቫይሮንመንታል ኢንሳልት የአንዳንድ ሰዎች ቤታ ሴልስ ኦፍ ዘ ፓንክሪያስ ምንድነው ኢሚዩኒ ሪስፖንስ ይፈጠራል። ዛት ሚንስ አንቲጂን አንቲቦዲ ኮምፕሌክስ ይፈጠራል ማለት ነው። ዲቱ አውቶ ኢሚዩኒቲ እና ኢንቫይሮንመንታል ኢንሳልት አዛት ታይም እንግዲህ ኢሚዩኖሎጂካል ሪስፖንስ ይሆናል። ዛት ሚንስ አንቲጂን አንቲቦዲ ኮምፕሌክስ ይኖራል። የት ላይ? ቤታ ሴልስ ኦፍ ዘ ፓንክሪያስ ላይ። አዛት ታይም አንቲጂን አንቲቦዲ ኮምፕሌክስ በሚፈጠርበት ሰዓት ቤታ ሴሎች ዲስትራክት ይሆናሉ ማለት ነው። ቤታ ሴሎች ዲስትራክት አደረጉ ማለት አዛት ታይም ኢንሱሊን ሲንተሲስ ዲክሪዝ ይሆናል ማለት ነው። ኢንሱሊን ሲንተሲስ ዲክሪዝ ሆነ ማለት there is what? lack of insulin ይኖራል ማለት ነው። lack of insulin in the blood አለ ማለት አዛት ታይም the glucose concentration blood ላይ ምን ያደርጋል? over elevate ያደርጋል። therefore in type 1 DM due to the destruction of the beta cell there is a total absolute deficiency of insulin. Pathophysiology of type 2 DM በባለፈው ቪዲዮ ታይፕ 2 DM it is genetically highly transmittable ነው ብለናል። therefore hereditary factor አለ and also obesity ይኖራል። obesity ምን እንደሆነ በባለፈው ቪዲዮ አይተናል። ስለዚህ እነዚህ ሁለታቸው ምን ያደርጋሉ መሰላችሁ? የኢንሱሊን ሲንተሲስ as well as secretion insufficient እንዲሆን ያደርጉታል as well as in the beta cell delayed ያደርጉታል። and also ኢንሱሊን ሪሴፕተሮች ለኢንሱሊን ሪስፖንስ እንዳይሰጡት ሬዚስታንስ ዴቨሎፕ እንዲያደርጉ ያደርጋሉ። እነማን? እነዚህ ኦቤሲቲ እና ሄሬዲታሪ ፋክተሮች ማለት ነው። አዛት ታይም በሰውነታችን ውስጥ የኢንሱሊን ዲማንድ ይጨምራል። አዛት ታይም ቤታ ሴሎች ኤግዞስትድ ይሆናሉ and also dysfunction ይሆናል። due to the beta cell exhaustion and dysfunction አዛት ታይም the insulin secretion is impaired ይሆናል። አዛት ታይም the glucose concentration in blood is over elevate ያደርጋል። አዛት ታይም ታይፕ 2 DM ተፈጠረ ማለት ነው። clinical presentations of DM ያለባቸው ሰዎች ምን አይነት ሳይን and also symptom ይታይባቸዋል ሲባል the first one is polyphagia ቶሎ ይመገባሉ። አዛት ታይም ለምንድነው ሲባል ሰውነታቸው ምንን ግሉኮስን as energy አይጠቀሙ ራዘርዛን የሚጠቀመው ሊፒድ ነው። due to this ቶሎ ይመገባሉ። ግሉኮስ ዩሪያ ግሉኮስ በሽንት መልክ ይወገዳል ማለት ነው። ሽንታቸውን ዲያግኖስ ስናደርግ ምን እናገኛለን? ግሉኮስ እናገኛለን። ግሉኮስ ኖርማል ወይም ሄልዚ ፐርሰን ላይ በሽንት መልክ እንግዲህ በጣም ሚኒመም አማውንት ነው የሚገኘው። ስኳር በሽታ ያለባቸው ሰዎች ሽንታቸውን በሚሸኑበት ሰዓት ግሉኮስ ሽንታቸው ላይ ስላለ አዛት ጭጫን የሚባሉ ትንንሽ ነፍሳት ይወሩታል። ዩሪያ ለምን ይፈጠራል? ቢኮዝ ሃይፐርግላይሴሚያ በሚኖርበት ሰዓት ኪድኒ ብለድ ቬዝል አፌክት ስለሚያደርግ ኪድኒ ፋንክሽን ሎስ ወይም ዲክሪዝ ስለሚሆን ነው። ፖሊዩሪያ ኤክሰስ አማውንት ኦፍ ዩሪን ቮሊዩም እንግዲህ ሪሊዝ ያደርጋሉ፣ ይሸናሉ። ፖሊዲሻ ቶሎ ይጠማቸዋል፣ ቶሎ ይጠጣሉ። ሲግኒፊካንት የሆነ ዌት ሎስ በጣም ክብደታቸው ይቀንሳል። ፋቲጉ ድካም ይላል። ቢኮዝ ግሉኮስን ስለማይጠቀሙ ሰውነታቸው ማለት ነው። ዲሃይድሬሽን ይኖራል። ጻሲሞናስ ፍሉድ ሎስ ይኖራል ማለት ነው። ሪስፓይራቶሪ ቫጃይናል እና አዘር ኢንፌክሽኖች ብለው ሪከረንት ያደርጋሉ። አዘር ሲምፕተም ኢዝ ብለርድ የሆነ ቪዥን ይኖራል። ቢኮዝ ሃይፐርግላይሴሚያ ሬቲኖፓቲ ብለድ ቬስልስ ኦፍ ዘ ሬቲና አፌክት ስለሚያደርግ ስለዚህ አዚ ታይም ብለርድ የሆነ ቪዥን ይኖራል ማለት ነው።
ኢንቨስቲጌሽንስ ኦፍ ዲኤም ሃው ቱ ዲያግኖስ ዲኤም the most common እንግዲህ ብለድ ግሉኮስ ቴስት የሚባሉት የመጀመሪያው ፋስቲንግ ብለድ ግሉኮስ ቴስት ይባላል። ሁለተኛው ራንደም ብለድ ግሉኮስ ቴስት ይባላል። ሶስተኛው ኦራል ግሉኮስ ቶለራንስ ቴስት ይባላል። አራተኛው ሄሞግሎቢን A1C የሚባሉ ቴስቶች ናቸው። ሌሎችንም እንጠቀማለን፣ ነገር ግን the most important የሚባሉት እነዚህ አራቶቹ ቴስቶች ናቸው። እያንዳንዳቸውን ስንመለከት የመጀመሪያው ፋስቲንግ ብለድ ግሉኮስ ቴስት ይባላል። ይሄ እንግዲህ አንድ ሰው ብለድ ግሉኮስን እንግዲህ ሜጀር ለመደረግ እንግዲህ አትሊስት 8 ሰዓትና ከዛ በላይ መጾም ይጠበቅበታል። ኖርማሉ ከ70 እስከ 99 ሚሊግራም ፐር ዲሲሊትር ነው። ከ100 እስከ 125 ሚሊግራም ፐር ዲሲሊትር ከሆነ ኢምፔርድ ፋስቲንግ ብለድ ግሉኮስ ይባላል። ኤንድ 126 እና ከዛ በላይ ከሆነ ደግሞ ዲኤም አለበት ተብሎ ሰጀስት ይደረጋል ማለት ነው። ሁለተኛው ራንደም ብለድ ግሉኮስ ቴስት ይባላል። ይሄ ብለድ ግሉኮስ ቴስት ደግሞ የሚሰራው አት ኤኒ ታይም ነው። ብለድ ግሉኮስ ሜጀር መደረግ የሚችለው አት ዚስ ታይም ኖርማሉ ከ140 ሚሊግራም ፐር ዲሲሊትር በታች ነው። ሶስተኛው ኦራል ግሉኮስ ቶለራንስ ቴስት ይባላል። ይሄ ደግሞ አንድ ሰው ብለድ ግሉኮስን ሜጀር ከመደረጉ በፊት እንግዲህ ሱገር ሶሉሽን እንግዲህ ኢንቴክ ያደርጋል። ከ2 ሰዓት በኋላ ብለድ ግሉኮሱ ሜጀር ይደረግና ኖርማሉ ከ140 ሚሊግራም ፐር ዲሲሊትር በታች ነው። ከ140 እስከ 199 ሚሊግራም ፐር ዲሲሊትር ደግሞ ኢምፔር የሚባለው ነው። 200 እና ከ200 ሚሊግራም ፐር ዲሲሊትር በላይ ደግሞ ከሆነ ዲኤም ነው ማለት ነው። አራተኛው ሄሞግሎቢን A1C የሚባለው ነው። ይሄ ደግሞ የሚያሳየው ከዚህ በፊት ከ2 ወርና 3 ወር አካባቢ የነበረውን ብለድ ግሉኮስ ሌቭል አንድ ሰው የሚያሳይ ሜጀርመንት ነው። ለምን ሲባል በባለፈው ፓርት 1 ነግራችኋለሁ። ያላያችሁት ካላችሁ ተመልሳችሁ ይዩት። የአንድ ሰው ሄሞግሎቢን A1C ሜጀር ተደርጎ ከ4% እስከ 5.6% ከሆነ ኖርማል ነው ይባላል። ከ5.7% እስከ 6.4% ከሆነ ደግሞ ኢምፔር የሚባለው ነው። 6.5% እና ከዛ በላይ ከሆነ ደግሞ ዲኤም ይባላል። ፕሪዲያቤትስ የምንላቸው እንግዲህ አንዳንድ ኢንዲቪጁዋሎች እንግዲህ ብለድ ግሉኮሳቸው በጣም ኦቨር ኤሊቬትድ አድርጓል፣ ነገር ግን ዲኤም ለመባል ግን የዲኤምን ክራይቴሪያ አላሟላም። እነዚህ ሰዎች ፕሪ ናቸው፣ አት ፕሪ ስቴጅ ናቸው ማለት እንግዲህ ለዲኤም በጣም ሃይ ሪስክ ናቸው ማለት ነው። ለምሳሌ ኢምፔርድ ፋስቲንግ ብለድ ግሉኮስ የምንመለከት ከ100 እስከ 125 ሚሊግራም ፐር ዲሲሊትር ከሆነ ዛትናውናስ ፕሪዲያቤትስ ናቸው እንላለን። ያንደው ሰው ኦራል ግሉኮስ ቶለራንስ ቴስት ሜጀር ተደርጎ ለምሳሌ ከ140 እስከ 199 ሚሊግራም ፐር ዲሲሊትር ከሆነ ፕሪዲያቤቲክ ፔሸንት እንላቸዋለን ማለት ነው።